ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ፕሪንሲፕል ኦፍ ማርኬቲንግ ፋይናል ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ እና አሪፍ ጥያቄዎች አሉ። አብራችሁን ቆዩ እና የተለያዩ ፋይሎችን፣ ሃንዳውቶችን፣ ፓወርፖይንቶችን እና ጥያቄዎችን ማግኘት ከፈለጋችሁ ቴሌግራም ግሩፓችን ጆይን አድርጉ። ሊንኩን በዲስክሪፕሽን ላይ አስቀምጥላችኋለሁ። እናም እንድሰራላችሁ የምትፈልጉ ነገር ካለ በኮሜንት ላይ ያሳውቁኝ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ጥያቄው እንግባ። ቾይስ ጥያቄዎችን ይዤላችሁ የመጣሁት ኩዌስችን ነምበር 1 ላይ ስንገባ which one of the following options represent these statements? What place do you want your product to hold in the customer minds ነው የሚለው። A positioning, B place, C segmentation, D targeting, E none of the above ነው የሚለው። ይሄ ለዚህ ጥያቄ መልሳችን የሚሆነው ምንድነው? ፖዚሽኒንግ ነው። በከስተመር ማይንድ ውስጥ የኛን ፕሮዳክት ሆልድ ማድረግ ወይም ስለዛ ነገር ጥሩ የሆነ ኢሜጅን ወይም አይደንቲቲ ስለ ብራንዳችን በከስተመር ማይንድ ውስጥ መቅረጽ ወይም ስለዛ ነገር እንዲኖራቸው ሂንቱ ማድረግ ምን ይባላል? ፖዚሽኒንግ ነው። ስለዚህ ልክ ነው። ኤ ፕሌስ አይደለም። ሴግመንቴሽን ማርኬቲንግ ክላሲፋይ ማድረግ ነው፣ መከፋፈል ነው። ይሄ ልክ አይደለም። ዲ ምንድነው? ታርጌቲንግ ነው። ታርጌቲንግ ማለት ትክክለኛው ከስተመራችንን ወይም የኛን ሴግመንት መምረጥ ነው ታርጌቲንግ የሚባለው። ስለዚህ ልክ አይደለም ይሄም። ስለዚህ ትክክለኛው መልሳችን ለኩዌስችን ነምበር 1 ኤ ፖዚሽኒንግ ነው። ኩዌስችን ነምበር 2 ላይ ስንመጣ which one of the following is or are not true about loyalty status ነው የሚለው። ስለ ሎያልቲ ስታተስ ልክ ያልሆነ የትኛው ነው የሚለው። ኤ shifting loyals are those who are loyal to or more three brand ነው የሚለው። ይሄ ልክ አይደለም። shifting loyal ማለት ከአንዱ ወደ ሌላው shift የሚያደርጉ ነው እንጂ ለሁለት ለሶስት አይደሉም። አንዱ shift ሲያደርጉ አንዱን እየለቀቁ ነው ሌላውን ብራንድ የሚይዙት። ስለዚህ ይሄ ልክ አይደለም። ቢ ላይ ስንመጣ split loyal are those who are loyal to or three brands ነው የሚለው። ይሄ ልክ ነው። split loyal ከሆነ ከአንድ በላይ ለሆነ ብራንድ ሎያል ሲሆኑ ነው። ሲ ላይ ስንመጣ switcher are those who show no loyalty to any brand ነው የሚለው። ይሄም ልክ አይደለም። ምክንያቱም ስዊቸር ከሆኑ ከአንድ ወደ ሌላው ነው የሚዞሩት እንጂ ምንም አይነት ሎያልቲ የላቸው ማለት አንችልም። ምክንያቱም ይቀይራሉ እንጂ ሎያልቲ ስታተሳቸው ሎያልቲ አላቸው። ስለዚህ ስዊቸር ሳይሆን ይሄ ሃርድ ኮር ነው መሆን ያለበት። ሲ ዲ ላይ ስንመጣ ኤ ኤንድ ሲ ነው ይላል። አዎ ዲ ልክ ነው። ኤ እና ሲ ልክ አይደሉ። ስለዚህ ኢ ቢ ሲ ይላል፣ ልክ አይደለም። ኤፍ ነን ኦፍ ዘ አባቭ ይላል፣ ነን ሁሉም ልክ አይደለም ይላል። ቢ ልክ ነው። ስለዚህ ትክክለኛው መልሳችን ለኩዌስችን ነምበር 2 ዲ ኤ ኤንድ ሲ ይሆናል ማለት ነው። ኩዌስችን ነምበር 3 which one of the following is or are not true about market entry strategy ነው የሚለው። ኤ ማርኬት አግሪጌሽን can be expensive in both production and marketing of product ነው የሚለው። ይሄ ልክ አይደለም። ምክንያቱም ማርኬት አግሪጌሽን ማለት ቶታል ማርኬቱን እንደ አንድ ወይ እንደ ሲንግል ሴግመንት ስንቆጥር ነው እና ይሄ እንደውም አሪፍ ነው፣ ኮስት ቆጣቢ ነው። ምክንያቱም ብዙ አይደለም ፕሮዳክታችን አንድ ነው፣ ለታርጌት ማርኬት ነው የምናቀርበው። ፕሮሞሽናል ኤክስፔንስ ይቀንስልናል፣ ፕሮዳክሽን ኮስትም ይቀንሳል። ስለዚህ ማርኬት አግሪጌሽን ኤክስፔንሲቭ ሳይሆን እንደውም ሊስት ኮስት የሚያስወጣው ከሌሎች ስትራቴጂዎች ውስጥ ማርኬት አግሪጌሽን ነው። ቢ ላይ ስንመጣ መልቲፕል ሴግመንት ስትራቴጂ ነው የምናየው። ካን ቢ ኤክስፔንሲቭ ኢን ቦዝ ፕሮዳክሽን ኤንድ ማርኬቲንግ ኦፍ ፕሮዳክት ይላል። ይሄ ልክ ነው። ምክንያቱም መልቲፕል ሴግመንት ስትራቴጂ ከሆነ ብዙ ሴግመንቶች ይኖሩናል። ሴግመንት ማለት ተመሳሳይ የሆነ ባይንግ ቢሄቪየር፣ አቲቲዩድ፣ ጂኦግራፊካል ሎኬሽን፣ ዋንት፣ ኒድ ያላቸውን በአንድ ሴግመንት ስናረጋቸው ነው እና የተለያዩ አይነት ምኖች ያስፈልጉናል ግሩፖች ስለምንከፋፍላቸውና የተለያየ ሴግመንት ስላለን ለፕሮዳክሽንም ሆነ ማርኬቲንግ ወጫችን በጣም ሃይ ነው። ስለዚህ ቢ ልክ ነው። ሲላይ ስንመጣ ሲንግል ሴግመንት ስትራቴጂ ኢኔብል ኤ ሴለር ቱ ፔኔትሬት ኦን ማርኬት ኢን ዴፕዝ ነው ይላል። ይሄ ልክ ነው። ሲንግል ሴግመንት ከሆነ የምንመርጣው ያቺ የመረጥናት ሴግመንት በዴፕዝ በቃ ገብተን እንሰራባታለን ያቺ ማርኬት ማለት ነው። ስለዚህ ለዚህ ያስችላል ሲንግል ሴግመንት ማርኬት ወይም ስትራቴጂ ልክ ነው። ይሄ ዲ ላይ ስትመጣ ዘ ስትሬንግዝ ኦፍ ማርኬት አግሪጌሽን ኢዝ ኢን ኢትስ ኮስት ሚኒማይዜሽን ይላል። ይሄም ልክ ነው። ምክንያቱም ማርኬት አግሪጌሽን እንዳልነው ቅድም ምንድነው ስትሬንግዙ ምንድነው? ኮስት ሚኒማይዝ ማድረግ ይችላል። ቶታል ማርኬቱ እንደ ሲንግል ሴግመንት ስለሆነ የምናየው ወጪ ቆጣቢ ነው ይሄኛው። ስለዚህ ኢናን ይላል ትክክል ያልሆነው። ስለዚህ ማን ነው? ኤ ማርኬት አግሪጌሽን ኢዝ ካን ቢ ኤክስፔንሲቭ ኢን ቦዝ ፕሮዳክሽን ኤንድ ማርኬቲንግ ፕሮዳክት። ኩዌስችን ነምበር 4 ላይ ስንመጣ ምንድነው የሚለው? ኩዌስችን ነምበር 4 ላይ which of the following product requires a lot of advertisement, personal selling and other marketing effort because consumer either do not know about it or know about it but does not normally think about buying ነው የሚለው። ኤ ላይ ስንመጣ unsold good፣ ቢ specialty good፣ ሲ shopping good፣
ዲ ኢንዱስትሪያል ጉድ ነው የሚለው። ስለዚህ መልሳችን ኤ ነው። አንሶት ጉድ ናቸው። አንሶት ፕሮዳክቶች ብዙም ከስተመሩ እውቅና የሌላም ቢያቅም ያን ያህል ትኩረትን ባይሰጣቸው እንደ ላይፍ ኢንሹራንስ የመሳሰሉ ናቸው። ስለዚህ ብዙ ማስታወቂያ ያስፈልጋቸዋል እነዚህ ማለት ነው። ሌሎቹ ግን ምንድነው ስፔሻሊቲ ፕሮዳክት ከሆነ የሆነ ብራንድ አይደንቲፊኬሽን ስፔሻል ለሆኑ ፕሮዳክቶች ነው። ይሄኛው ስፔሻሊቲ ፕሮዳክት ሲላይ ሾፒንግ ፕሮዳክት ማለት እነዚህ ፍሪኩዌንትሊም ባንገዛቸውም የተለያየ ኢንፎርሜሽን በመሰብሰብ ከዛ ወዲያ የምንገዛቸው ናቸውና ሾፒንግ ጉዶች ያን ያህል እንደ አንሶት ጉዶች ማስታወቂያ ያስፈልጋቸውም። ዲ ኢንዱስትሪያል ፕሮዳክትም እንደዛውና በጣም ማስታወቂያ የሚያስፈልገው ማነው አንሶት ፕሮዳክቶች ናቸው። ያን ያህል ሰው ምንድነው ፍላጎት የለውም ለእንደዚህ አይነት ፕሮዳክት። ስለዚህ ብዙ ማስታወቂያ ያስፈልገዋል። ስለዚህ ኮሽን ነምበር 4 ኤ አንሶት ፕሮዳክት ይሆናል ማለት ነው። ኮሽን ነምበር 5 ላይ ስንመጣ ብላንክ ኮንሲስት ኦፍ ኢንዲቪጁዋል ኤንድ ሃውስሆልድ ዳት ባይ ጉድ ኤንድ ሰርቪስ ፎር ፐርሰናል ኮንሳምፕሽን ነው የሚለው። እዚህ ጋር ስንመጣ ደግሞ ምንድነው ለፐርሰናል ኮንሳምፕሽን የሚገዙ ኢንዲቪጁዋልና ሃውስሆልዶች ምን የያዘው የትኛው ማርኬት ነው? ኤ ኮንሱመር ማርኬት፣ ቢ ቢዝነስ ማርኬት፣ ሲ ኢንዱስትሪያል ማርኬት፣ ዲ ገቨርንመንት ማርኬት፣ ኢ ቢ ኤንድ ሲ ነው የሚለው። እዚህ ጋር ምንድነው ኢንዲቪጁዋሎችን የያዘ ነው ይላል። ግን ሌሎችን ስናይ ቢዝነስ ማርኬት፣ ኢንዱስትሪያል ማርኬት፣ ገቨርንመንት ማርኬት ኢንዲቪጁዋል ሳይሆኑ ኦርጋናይዜሽን ናቸው። ስለዚህ ትክክለኛው መልስ ኤ ነው። ከስተመር ማርኬት ነው ኢንዲቪጁዋልና ሃውስሆልዶችን የያዘ ማለት ነው። ስለዚህ ኮሽን ነምበር 5 ኤ ይሆናል። ኮሽን ነምበር 6 ላይ ስንመጣ ዊዝ ዋት ግሩፕ ዱ ፊርምስ ኮንዳክት ኮንሰፕት ቴስቲንግ ፎር ኒው ፕሮዳክት ነው የሚለው። ኤ ማኑፋክቸረር፣ ቢ ኮምፒውተር፣ ሲ ሰፕላየር፣ ዲ ኤምፕሎይስ፣ ኢ ታርጌት ከስተመር ነው የሚለው። እሺ እዚህ ጋር ምንድነው የቱ ላይ ነው ኮንሰፕት ቴስትን የምናደርገው ነው? በፕሮዳክት ዴቨሎፕመንት ላይ ወይም ኒው ፕሮዳክትን የምንሞክረው ነው የሚለው። ለዚህ መልሳችን የሚሆነው ኮንሰፕት ቴስቲንግን ስናደርግ ኢ ታርጌት ከስተመር ነው የምንጠቀመው። ምክንያቱም የእነሱን ፊድባክ ጋዘር ማድረግ ስለሚያስፈልገን በአዲሱ ፕሮዳክት ላይ ነው እንጂ ማኑፋክቸረር፣ ሰፕላየር፣ ኮምፒውተርና ኤምፕሎየር ላይ አይደለም የምንሞክረው። ታርጌት ከስተመር ነው ላመረት ነው ህዝብ ነው የምንሞክረው ነው። ስለዚህ ኮሽን ነምበር 6 ኢ ታርጌት ከስተመር ይሆናል። ኮሽን ነምበር 7 ላይ ስንመጣ the stage of product life cycle most probably characterized by low demands and heavy promotion low profit ነው የሚለው። እሺ ፕሮዳክት ላይፍ ሳይክል ላይ የትኛው ስቴጅ ላይ ነው? ይሄ ያለው 4 ስቴጅ እንዳለው ይታወቃል። ዝቅተኛ ዲማንድ የሚኖረው ኢንትሮዳክሽን ላይ ነው። ምክንያቱም ፕሮዳክቱ ያን ያህል አይታወቅም። ስለዚህ ከፍተኛ የሆነ ማስታወቂያ ያስፈልጋልና መጀመሪያ ላይ ያን ያህል ምን የለንም ትርፍ የለንም ያን ያህል ሎው ነው ፕሮፊት። ስለዚህ ለኮሽን ነምበር 7 ኤ ኢንትሮዳክሽን ስቴጅ ይሆናል ማለት ነው። ኮሽን ነምበር 8 ላይ ስንመጣ the key to delivering customer satisfaction is too much blank with blank ነው የሚለው። ኤ ካምፓኒ ፐርፎርማንስ እና ኮምፒቲተር ፐርፎርማንስን፣ ቢ ካምፓኒ ፐርፎርማንስ እና ኮምፒቲቲቭ ፕራይስን፣ ሲ ካምፓኒ ፐርፎርማንስ እና ዩኒክ ፕሮዳክትን፣ ዲ ከስተመር ኤክስፔክቴሽን እና ፕሮዳክት ፐርፎርማንስን፣ ኢ ሪሌሽንሺፕ ቢልዲንግ እና ፐርፎርማንስ ቱል ነው የሚለው። ስለዚህ እዚህ ጋር ዋናው ከስተመር ሳቲስፋክሽን ከሆነ የምናወራው የከስተመር ኤክስፔክቴሽን እና የፕሮዳክት ፐርፎርማንስ ማች እንዲያደርግ ማድረግ ነው። ስለዚህ ኮሽን ነምበር 8 ምንድነው ማለት ነው? ዲ ከስተመር ኤክስፔክቴሽን ኤንድ ፕሮዳክት ፐርፎርማንስ ነው። ኮሽን ነምበር 9 ላይ ስንመጣ the major purpose of test marketing is to provide management with the information needed to make a final decision about A. how long to compete in the market, B. how to develop a market strategy, C. whether to launch the new product, D. how to compete in the market, E. which market to compete in ነው የሚለው። እሺ እዚህ ጋር ስናወራት ምንድነው ማርኬት ቴስቲንግ ጥቅሙ የትኛውን ጥያቄ ነው የሚመልሰው ነው እዚህ ጋር ከተቀመጡት ውስጥ። እና ቴስት ማርኬት ማድረግ ምንድነው ዋና ዓላማው ኢቫሉዌት ማድረግ ነው የፕሮዳክት ፖቴንሻል ሰክሰስ ያደርጋል ይሄ ፕሮዳክት የሚለውና ማናጀሩን ውሳኔ እንዲወስን ይረዳዋል። ዌዘር ቱ ላውንች ያንን ፕሮዳክት ላስጀምረው የሚለውን ማለት ነው። ስለዚህ ዋና ጥቅሙ ምንድነው ይሄ ሲላይ ያለው ዌዘር ቱ ላውንች the new product ያን ፕሮዳክት ለጀምረው አልጀምረው የሚለው እንዲወስን ያደርገዋል ማለት ነው ማርኬት ቴስቲንግ። ስለዚህ ኮሽን ነምበር 9 ሲ whether to launch the new product ይሆናል ማለት ነው። እሺ ኮሽን ነምበር 10 ላይ ስንመጣ if a company introduce additional item in a given product category under the same brand name such as new flavor, form, color, ingredient, package size, the branding strategy following by the firm is A. brand extension, B. line extension, C. new branding, ዲ መልቲ ብራንዲንግ ኢ ናን ኦፍ ዘ አባቭ ነው የሚለው። እዚህ ጋር የተጠየቀው ጥያቄ ብራንዲንግ ስትራቴጂዎች ላይ የሚያተኩር ነውና ጥያቄው ምንድነው የሚለው
given product category under the same brand name አለ እና the same brand name ኖሮት ያንን ብራንድ ተጠቅሞ የተለያየ በዛ ፕሮዳክት ስር በአዲስ ፍላቨር በአዲስ ፎርም ወይም ከለር ኢንግሪዲየንት ያስተሳዘግ ሳይዙን በመቀየር ቢያቀርበው ምን ይባላል? ይሄ ብራንድ ስትራቴጂ ነው የሚለው ላይን ኤክስቴንሽን ነው። ምክንያቱም ላይኑን ኤክስቴንድ ያደረገው የመጣው ያንኑ ፕሮዳክት እያስፋፋው መጣ ማለት ነው። ብራንድ ኤክስቴንሽን ከሆነ ግን ምንድነው ያንን ብራንድ ኔም ለሌላ ፕሮዳክት ነው እንጂ ያንኑ ፕሮዳክት በተለያየ ሳይዝ ከለሩን ምናምን እየቀያየረ አይደለም ያበዛው። ለምሳሌ ፒሲ አምራች ከሆነ ወደ ኮምፒውተር ወደ ሞባይል ማምረት ቢገባ ብራንዱን ለሌላ ነው ኤክስቴንድ ያደረገው እንጂ ላይኑን አይደለም ኤክስቴንድ ያደረገው። ላይን ኤክስቴንድ ከሆነ ተመሳሳይ ፕሮዳክት ላይ ነው። ብራንድ ኤክስቴንሽን ከሆነ ደግሞ ብራንዳችንን ለተለያየ ፕሮዳክት እንጠቀመው ነው። ኒው ብራንዲንግ ከሆነ ደግሞ አዲስ ብራንድን ክሬት ሲያደርግ ነው። እዚህ ጋር አዲስ ብራንድ ክሬት አልተደረገም። መልቲ ብራንዲንግ ከሆነ መልቲ ብራንድን መጠቀም ነው። በአንድ ፕሮዳክት ላይ ብቻ ነው መልቲ ብራንድ ቢጠቀም ለአንድ ፕሮዳክት ነው። ይሄ ልክ አይደለም። ስለዚህ ኩዌስችን ነምበር 10 ቢ ላይን ኤክስቴንሽን ይሆናል ማለት ነው። ኩዌስችን ነምበር 11 ላይ ስንመጣ some people prefer crust to signal to use a toothpaste to prevent tooth decay. Others prefer signal for good breath and to prevent gum bleeding. For these cases, which segmented variable do you think is the best? Not crust and signal are toothpaste brand ናቸው ሁለቶቹ crust እና signal እና ከዚህ መሰረት የትኛው ነው ቤስት ነው ቫሪያብል ማርኬት ሴግመንት ለማድረግ በየትኛው ነው የምንጠቀመው ነው? A occasion, B user status, C benefit sought, D user rate ነው። እዚህ ጋር ስንመጣ የምናደርገው ምንድነው? አሁን አንዳንዶች ሲግናልን ክረስትን የሚመርጡት ቱዝ ዲኬ ነው የጥርስ መበላሸት ምናምንን ለመከላከል ነው። ሌሎች ደግሞ ሲግናልን የሚጠቀሙት ገም ብሊዲንግንና ጉድ የሆነ ብሪዝ እንዲኖራቸው ነው። ስለዚህ አሁን ከምኑ አንፃር ነው የሚመርጡት? ከቤኒፊት አንፃር ነው። ስለዚህ ቤኒፊት ሶት ነው ማለት ነው። ከጥቅሙ አንፃር ነው። ይሄ ይጠቅመኛል በዚህ ምክንያት ይጠቅመኛል ብለው ያንን ነገር የመረጡት ማለት ነው። ስለዚህ ሲ ቤኒፊት ሶት ነው። ይሄ ኦኬሽን አይደለም። ምክንያቱም ኦኬሽን ከሆነ ሬጉላር ነው ወይ ስፔሻል ኦኬሽን ነው። ከሲቹዌሽኑ አንፃር ነው ኦኬሽን ከሆነ። ቢ ዩዘር ስታተስ ነው። ዩዘር ስታተስ ማለት ናን ዩዘር ነው ሄቪ ወይም ላይት ዩዘር እያልን ስንከፋፍለው ማለት ነው። ዩዘር ሬት ሄቪ ላይት እና ናን ዩዘር ብለን ስንከፍለው ነው። ዩዘር ስታተስ ከሆነ ደግሞ ምንድነው ፈርስት ታይም ነው ወይስ ፖቴንሻል ከስተመር ነው ኤክስ ዩዘር ነው ወይስ ናን ዩዘር ነው ብለን ከሆነ ዩዘር ስታተስ ይባላል። ስለዚህ ትክክለኛው ለዚህ ጥያቄ ምንድነው? ኩዌስችን ነምበር 11 ሲ ቤኒፊት ሶት ይሆናል ማለት ነው። እሺ ኩዌስችን ነምበር 12 ላይ ስንመጣ if ከበደ consume Coca-Cola all the time regardless of the presence of soft drink then his loyalty status will be ነው የሚለው። እሺ loyalty status በስንት ይከፈላል? በሁለት ነው። በአራት ይከፈላል እና አሁን የከበደ የትኛው ሎያልቲ ስታተስ ውስጥ ነው የሚገኘው ነው የተባልነው። ስለዚህ እሱ ሁሉ ጊዜ ኮካኮላ ነው የሚጠጣው። ስለዚህ ሌላ ብራንድ አይመርጥም። ስለዚህ ምንድነው ይሄ ሃርድ ኮር ሎያል ነው የሚባለው። ሁሌም አንድ ብራንድ ከሆነ የሚመርጠው። ይሄ ደግሞ ምርጫ ውስጥ የለም። ስለዚህ ዲ ነው የሚሆነው ሞልታችን። ኤ ላይ ስንመጣ ስፒሪት ሎያል ከሆነ ለሁለትና ከዛ በላይ ለሆኑ ብራንዶችን የሚጠቀም ከሆነ ነው። ቢ ላይ ስንመጣ ስዊቸር ነው። ስዊቸር ከሆነ አይረጋም። ዝም ብሎ ከአንዱ የሽፍት ያደረገ የሚጠቀም ዩዘር አይነት ነው። ሲ ላይ ስንመጣ ደግሞ ሽፍቲንግ ከአንዱ ወደ አንዱ ስዊቸር ከሆነ ምንም የማይጠቀም ነው። በቃ ያን ያህል ብራንድ ስዊቸር ነው። ከሁሉም ገለልተኛ የሆነ ሰው ሲሆን ስዊቸር ነው የሚባለው። ስለዚህ ለዚህ ጥያቄ መልሳችን ምንድነው? ለኩዌስችን ነምበር 12 ዲ እና ኖፍት አባብ ነው። ኩዌስችን ነምበር 13 ላይ ስንመጣ which of the following statement is or are true about the pattern of market segmentation ነው የሚለው። ስለ ማርኬት ሴግሜንቴሽን እውነት የሆነው ነው የሚለው። A diffused preference indicate that consumer vary greatly in their preference. diffusion preference ማለት የተለያዩ ከስተመሮች የተለያየ ፍላጎት አላቸው ነው የሚለው። እውነት ነው፣ ይልክ ነው። ቢ ላይ ስንመጣ diffused preference reveal distinct preference ነው የሚለው። እሺ ዲስቲንክት የሆነ ፕሪፈረንስ ከሆነ የሚያሳየው ዲፊውዝድ ፕሪፈረንስ ሳይሆን ክላስተር ፕሪፈረንስ ነው። ስለዚህ ቢልክ አይደለም። ሲ ላይ ስንመጣ ክላስተር ፕሪፈረንስ ሪቨር ዲስቲንክት ፕሪፈረንስ ነው። በቃ ዲስቲንክት የሆነ ከሆነ ፕሪፈረንሱ ክላስተር ነው ፕሪፈረንሱ የሚባለው ማለት ነው። ስለዚህ ኤ እና ሲ ልክ ነው። ስለዚህ ትክክለኛው መልሳችን ዲ ኤ ኤንድ ሲ ይሆናል ማለት ነው። ኢ ቢ ኤንድ ሲ ይላል፣ ልክ አይደለም። ኤፍም ናን ኦፍ ታባብ አይሆንም፣ ምክንያቱም ኤ እና ሲ ልክ ስለሆኑ። ስለዚህ ለኩዌስችን ነምበር 30 ዲ ኤ ኤንድ ሲ ይሆናል ማለት ነው። Question number 40 ላይ ስንመጣ the quality of service depend upon who provides them as well as when, where and how they provide. This exemplifies the characteristic of service as a blank ነው የሚለው። A inseparability, B
variability C perishability D intangibility ነው ስለዚህ አራት የሰርቪስ ፕሮፐርቲዎች አሉ ከዚህ ውስጥ የትኛው ነው እዚህ ጋር የተጠየቀው ነው የሚለውና የሰርቪስ ጥራት ምንድነው እንደሚያቀርበው ሰው እንደሚቀርብበት ቦታ እንደሚቀርብበት ጊዜና ሁኔታ ይለያያል ነው ስለዚህ የትኛው ባህሪ ነው የሚያሳየው ነው የሚለው ይሄ ቫሪያቢሊቲ ነው በቃ ቫሪያቢሊቲ ማለት ሰርቪስ እንደሚያቀርበው ሰው እንደሚቀርብበት ቦታ እንደሚቀርብበት ጊዜ እና እንደሚቀርብበት ሁኔታ ይለያያል ስለዚህ variability property ነው ኤ ላይ ስንመጣ inseparability ማለት አይለያይም ነው produced እና consumed የምታደርጉት ሰርቪስን at the same time ነው ሲ ላይ ስንመጣ perishability ነው perishability ማለት ስቶር ለማድረግ አይችሉም በኋላ ተጠቀሙዋለሁ ብላችሁ ማስቀመጥ አትችሉም እንደ ምግብ አሁን ምግብ ገዝታችሁ በኋላ ተጠቀሙዋለሁ ብላችሁ ማስቀመጥ ትችላላችሁ ግን ሰርቪስን ወደዛው መጠቀም ያለባችሁ ነው ዲ ደግሞ intangibility ነው tangibility ማለት በአይናችን ልናየው ልንጨብጠው ልንዳስሰው ወይም በአምስቱ ስሜት ህዋሳችን ልናረጋግጠው አንችልም ሰርቪስን ነው ባጭሩ ስለዚህ question number 40 B variability ይሆናል question number 50 ላይ ስንመጣ direct channel of the distribution is more appropriate when A product is technical B the market is geographically concentrated C the product is perishable D order size is large ነው የሚለው E all of the above እሺ እዚህ ጋር ምንድነው ዳይሬክት ቻናልን የምንመርጥበት ሲቹዌሽኖች የትኛው ነው ወይም አፕሮፕሪየት የሚሆነው ዳይሬክት ቻናል ማለት ከፕሮዲዩሰሩ ወደ ኮንሱመሩ ቀጥታ እቃው ሲተላለፍ ማለት ምንም ኢንተርሚዲያሪዎች ሳይገቡ በመሃል ነው ስለዚህ ነው ኤ ላይ ፕሮዳክት ቴክኒካል ሲሆን ልክ ነው ፕሮዳክት ቴክኒካል ማለት ሜንቴናንሶች ምናምን ጥገና ስላጠቃቀሙ ምናምን ማሳየት ካለብን ለከስተመሩ ዳይሬክት ቻናል ተመራጭ ነው ምክንያቱም ያየው እንድናስተምረው እንዴት እንደሚጠቀሙ ማለት ነው ቢላይ ደግሞ the market is geographically concentrated ነው የሚለው ይሄም ልክ ነው geographically concentrated ማለት ፕሮዲዩሰርና ኮንሱመሩ እዛው ቅርብ ከሆኑ ያሉትበት ሎኬሽን ቀጥታ መጥቶ መግዛት ይችላል ነው ይሄም ያስኬዳል ሲላይ ስንመጣ the product is perishable ነው ፕሮዳክቱ perishable ከሆነ ብዙ ቻናል ከሚያልፍ ቀጥታ ከፕሮዲዩሰር ኮንሱመሩ ቢተላለፍ ጥሩ ነው ስለዚህ ሲም ልክ ነው ዲላይ ስንመጣ order size is large ነው order size is large ማለት በጣም ብዙ የሚገዛ መጠን ካለ ቀጥታ ከፕሮዲዩሰሩ መጥቶ ቢገዛ ተመራጭ ነው ስለዚህ ዳይሬክት ቻናልን እንወስዳለን ስለዚህ ሁሉም ልክ ነው ማለት ነው ስለዚህ question number 50 E all of the above ይሆናል ማለት ነው question number 60 ላይ ስንመጣ one of Dr. Albert's dental assistants told the dentist he should buy a machine that would sterilize his teeth without using any water because water tends to cause the tools to rust or corrode over time. In terms of the buying center, the dental assistants has the role of ነው የሚለው ስለዚህ አምስት ፕሮሰሶች አሉ በባይንግ ሴንተር ላይ እና ከሱስ የትኛው ሮል ነው እዚህ ጋር እየተጫወተ ያለው ነው ዶክተር ዴንታል አሲስታንቱ ነው የሚለው ኤ ላይ ጌት ኪፐር ነው የሚለው ጌት ኪፐር ሮል አይደለም ያለው ምክንያቱም ጥርስህን ምንድነው ማሽን ገዝታ ስቴሪላይዝ አድርገው ነው ከባክቴሪያ ነፃ አድርገው ባክቴሪያዎችን አስወግድበት ነው በማሽኑና ማሽን ውስጥ ተጠቀም ደግሞ ውሃ መጠቀም የለብህም ነው ምክንያቱም ውሃው ረስት ወይም ኮሮድ እያደረገ ይመጣል ኦቨር ታይም እያደረገ ይመጣል ነው የሚለው ስለዚህ ጌት ኪፐር አይደለም ሮሉ ምክንያቱም ጌት ኪፐር ማለት ምን የሚቆጣጠር ነው the flow of information ነው በባይ ሴንተር ውስጥ ነው ስለዚህ ግን ምን አያረግም ዲሲሽን ሜከሩን መረጃ ይሰጣል ግን ዳይሬክትሊ ኢንፍሉዌንስ አያረግም በዲሲሽኑ ላይ የሰውዬ ግን ኢንፍሉዌንስ አለው በዲሲሽኑ ላይ እንደዚህ አርግ ይያለ ነው ስለዚህ ይሄ አይሆንም ጌት ኪፐር አይሆንም ቢላይ ስንመጣ ኢኒሺየተር ነው ኢኒሺየተር ከሆነ the person who first identify ነው definition ላይ የኢኒሺየተር the person who first identify the needs for the product or service ነው የሚለው ስለዚህ መጀመሪያ ጊዜ ያንን ፕሮዳክት አይደንቲፋይ ማድረግ ነው ማነሳሳት ነው ያን ሰው እንዲያውቀው ማድረግ ነው ኢኒሺየተር ማለት ስለዚህ ይሄ አይሆንም ምክንያቱም ዴንታል አሲስታንሱ ምን ያደርግ አይደለም አይደንቲፋይ the need for sterilizing ማሽኑን እያማረጠው አይደለም ወይም ምን ያደርገው አይደለም ሰጀስት ሶሉሽን ያደርገው ነው እንጂ አይደንቲፋይ ኢንፍሉዌንስ ያንን ሰውዬ ኢኒሺየት ያደርገው አይደለም ቢ አይሆንም ሲላይ ስንመጣ ኢንፍሉዌንሰር ነው የሚለው ኢንፍሉዌንሰር ልክ ነው ምክንያቱም አፌክት ነው በባይንግ ዲሲሽኑ ላይ by providing information or advice ወይም በሪኮመንዴሽን በዲሲሽኑ ላይ ተጽዕኖ ሲፈጥር ምን ይባላል ኢንፍሉዌንሰር ነው ስለዚህ እሱ ኢንፍሉዌንስ ያደርገው ነው ሰውየውን ማለት ነው ስለዚህ የልክ ነው ዲላይ ስንመጣ ሊያሰን ነው የሚለው ሊያሰን በዚህ ፕሮሰስ ውስጥ አይካተትም አምስተኛ በባይንግ ፕሮሰስ ውስጥ የለም ኤ ላይ ስንመጣ ጌት ኪፐር አይ ሚን ኤ ላይ ስንመጣ ባየር ነው የሚለው ባየር ማለት አክቹዋል ፐርቼዝ በኋላ የሚፈጽመው ነው ይሄ አይደለም ዴንታል አሲስታንት ስለዚህ ሮሉ ምንድነው ሲ ኢንፍሉዌንሰር ነው ማለት ስለዚህ question number 60 ሲ ኢንፍሉዌንስ ያደርገው ነው
Question number 7 ላይ ሲመጣ if a seller charges blank than the buyer perceived value the company sale will be blank ነው የሚለው። እሺ እዚህ ጋር ሁለቱ ላይ የተሰጠውን ብላንክ ስፔሶች እያስገባን ሴንስ መስጠቱን እንየው። እሺ if a seller እንስራ if a seller charges more than the buyer perceived value አስቡት። አየው ሴለሩ ቻርጅ ያደረገው ባየሮቹ ፐርሲቭ ከሚያደርጉት በላይ ከሚያስቡት በላይ ነው ቻርጅ ያደረገባቸው ለዛ ፕሮዳክት ማለት ነው። ስለዚህ the company sale will ቤኔፊት ነው የሚለው ፎልስ ነው ሰፈር ነው የሚያደርገው ምክንያቱም ባየሩ ከሚጠብቀው በላይ ነው ቻርጅ ያደረገበት ስለዚህ የካምፓኒው ሴል ሰፈር ነው የሚያደርገው እንጂ ቤኔፊት አያደርግም ኤልክ አይደለም ቢላይ ሲመጣ if a seller charges less than the buyer perceived value አለ ስለዚህ ሴለሩ ምንድነው ባየሩ ከሚያስበው በታች ዋጋ ቀንሶ ነው ቻርጅ ያደረገው ነው ስለዚህ የካምፓኒው ሴል ምንድነው ሰፈር ነው የሚያደርገው ነው የሚለው እንጂ እዚህ ጋር ደግሞ ልክ አይደለም ቤኔፊት ነው የሚያገኘው ምክንያቱም ብዙ ይሸጣል ዋጋ በቀነሰ ቁጥር ቢ ፎልስ ነው ሲላይ ሲመጣ if a seller charges more than the buyer perceived value the company sale will be suffer በቃ ይሄ ነው ልኩ ምክንያቱም ከሚጠብቁት በላይ ብዙ ከጫነባቸው ዋጋ ሽያጩ ሰፈር ነው የሚያደርገው ነው ስለዚህ ትክክለኛው መልሳችን ለኩዌስችን ነምበር 70 ሲ ይሆናል ኩዌስችን ነምበር 8 ላይ ስንመጣ ደግሞ the shift towards one-to-one marketing is initiating a new generation or more specified and highly targeted communication effort the opposite of this approach is referred to as ነው የሚለው A mass marketing B advertising C pull strategy D direct marketing E none of the above ነው የሚለው እዚህ ጋር የተጠየቅነው የዋን ቱ ዋን ማርኬቲንግ ምንድነው እንትን ተቃራኒ ነው የዋን ቱ ዋን ማርኬቲንግ ደግሞ ተቃራኒ ማስ ማርኬቲንግ ነው እና እነዚህ ኤክስትሪም ላይ የሚገኙ ናቸው በማርኬት ሴግመንቴሽን ውስጥ የሚገኙ ዋን ቱ ዋን ሄደን ከስተመሩ ያንዳንዱ ፍላጎት ላይ አተኩረን ሲሰራን ዋን ቱ ዋን ግን ማስ ማርኬቲንግ ከሆነ እንደ ጥቅል ነው ዲቪዥን የለም ሆል ነው የምናገለግለው ስለዚህ የዋን ቱ ዋን ማርኬቲንግ ተቃራኒ ማስ ማርኬቲንግ ነው ስለዚህ ኩዌስችን ነምበር 80 ኤ ማስ ማርኬቲንግ ይሆናል ኩዌስችን ነምበር 90 ላይ ስንመጣ the company design what is considered to be a good product totals the expense of making the product and set a price that adds standard markup to the cost of the product this approach to pricing is called a skimming pricing ማለት high የሆነ initial price ለፕሮዳክት ሴት ማድረግ ነው ይሄ አይደለም B variable pricing C value based ከሆነ በኮንሱመር ፍላጎት መሰረት ነው ዋጋን ሴት የምናደርገው D fixed cost pricing ይላል E cost plus pricing ስለዚህ ሴት ኦፍ ፕራይስን አድ የምናደርገው የሆነ ስታንዳርድ ማርክአፕ ይኖራል እዛ ምርት ነው ኮስት ላይ የሆነችን ትርፍን ጨምረን መሸጥ ምን ይባላል ኮስት ፕላስ ፕራይሲንግ ነው ስለዚህ ኩዌስችን ነምበር 90 E cost plus pricing ይሆናል ኩዌስችን ነምበር 20 ላይ ስንመጣ ደግሞ suppose Ambassa Shoes Factory has decided to produce and offer different type of shoes for different target customers put simply S1 shoes for runner S2 shoes for basketball player F3 for football player what market strategy is employed in the company ስለዚህ አንድን ፕሮዳክት የተለያየ አይነት አርጎ ለተለያዩ ሰዎች መሸጥ ነው ስለዚህ የትኛው ነው የሚለው A market ስፔሻላይዜሽን ማለት የሚያተኩረው ምን ላይ ነው ስፔሲፊክ ማርኬት ሴግመንት ላይ ነው የሚያተኩረውና በዛ ሴግመንት ውስጥ የቫራይቲ ኦፍ ፕሮዳክት መሸጥ ነው ለምሳሌ it might be produce shoes ሊሆን ይችላል clothes accessory ወይም ኤክስክሉሲቭ የሆኑ ነገሮችን አካቶ ለምኖች ነው ግን ስፔሲፊክ ማርኬት ወይ ለረነሮች ብቻ ወይ ለፉትቦለሮች ብቻ ከሆነ ነው ማርኬት ሴግመንቴሽን የሚባለው አንድ የሆነ ኤሪያን እንመርጣለን ማርኬት ሴግመንት ለዛ ኤሪያ የተለያየ አይነት ፕሮዳክት ነው የምናቀርበው እዚህ ጋር ግን የሚለው ምንድነው አንድን ፕሮዳክት በተለያየ አይነት ዌይ ነው የምናቀርበው ስለዚህ ይለያያል የማርኬት ስፔሻላይዜሽን ከሆነ ግን የተለያየ ፕሮዳክትን ለሆነ ማርኬት ሴግመንት ማቅረብ ነው በዚህ ኤ አይሆንም ቢላይ ስንመጣ ፕሮዳክት ስፔሻላይዜሽን ነው ፕሮዳክት ስፔሻላይዜሽን ማለት ደግሞ ምንድነው ስፔሲፊክ ፕሮዳክት ካቴጎሪ ላይ ነው የምናተኩረው እና ኦፈር ዲፈረንት ቨርዥን ኦፍ ዳት ፕሮዳክት ነው የዛን ፕሮዳክት በተለያየ ዲፈረንት ቨርዥን ነው የምናቀርበው ማለት ነው ስለዚህ ይሄ ማለት ነው ስፔሲፊክ ያተኮረው ምን ላይ ነው ጫማ ላይ ያተኮረን ያ ጫማ ምንድነው በተለያየ አይነት ወይ ነው S1 ሹዝ ለረነር አለ S2 ሹዝን ለባስኬት ፉትቦል ፕሌየር እና F3 ለፉትቦል ፕሌየር ብሎ ከፋፈለው ምክንያቱም አሁን እዚህ ጋር ያደረግነው ምንድነው ስፔሲፊክ ፕሮዳክታችን ምንድነው ጫማ ነው ያንን ጫማ በተለያየ አይነት ወይ ለተለያየ አይነት ማርኬት ሴግመንት ማቅረብ ማለት ነው ስለዚህ ቢ ልክ ነው ሲላይ ስንመጣ አንዲፈረንሺየትድ ከሆነ ምንድነው
ፕሮዳክቱ እዚህ ጋር የሚሆነው ምንድነው the same product to the entire market ነው። በቃ አንድን ፕሮዳክት ለጠቅላላ ማርኬቱ ስናቀርበው ነው ምን የሚባለው undifferentiated marketing ማለት ነው። እና ወይም ይሄ ማስ ማርኬቲንግ የምንለው ነው ባጭሩ። undifferentiated አይሆንም። ዲ ላይ ስንመጣ ደግሞ ሲንግል ሴግመንት ኮንሰንትሬሽን ነው። ሲንግል ሴግመንት ኮንሰንትሬሽን ማለት ሲንግል የሆነ ማርኬት ላይ ነው የምናተኩረው ወይም ስፔሲፊክ ማርኬት ሴግመንት ላይ ማለት ነው። እና offering products tailored to that segment ነው። በቃ ለዛ ሴግመንት የሚሆን ፕሮዳክትን ማቅረብ። ለምሳሌ produce shoes only for runners ነው። አያችሁ ማርኬቱን አንድ አደረግ ነው የምናቀርበው ፕሮዳክትም ስፔሲፊክ የሆነ ነው። ጫማን ለሯጮች ማቅረብ ምን ሆነ ሲንግል ሴግመንት ኮንሰንትሬሽን ይባላል ማለት ነው። ስለዚህ ለኩዌስችን ነምበር 2 ትክክለኛ መልሳችን ምን ይሆናል ማለት ነው? ቢ ፕሮዳክት ስፔሻላይዜሽን ይሆናል ማለት ነው። ኩዌስችን ነምበር 2 ላይ ስንመጣ ደግሞ the hotel guests is buying rest and sleeps ነው የሚለው። rest and sleep basically refer to as the core product, B the actual product, C the augmented product, D both the core and actual product, E all of the above ነው የሚለው። እሺ እዚህ ጋር ስንመጣ ምንድነው እነዚህ ሌቭሎች ናቸው እንደ ሶስቶቹ ማለት ነውና አንደኛው አሁን የተጠየቀው ምንድነው የሆቴል ገስት ኢዝ ባይንግ ረስት ኤንድ ስሊፕ ነው። ስለዚህ ረስት ኤንድ ስሊፕ ምንድነው ነው እና አክቹዋል ፕሮዳክት ማለት ሆቴሉ ገብተን የምንጠቀመው አልጋው ምናምኑ ምንድነው አክቹዋል ፕሮዳክት ግን ዋናው ኮር ፕሮዳክት የምትባለው ምንድነች ሬስት ኤንድ ስሊፕ ነች። በቃ ረፍትና ስሊፕ ማግኘት እቺ ማትታየው ፓርቷ ነች። እንቅልፏ ምናምኗ ምንድነው ዋናው እኛ የምንጠቀመው እሷ ነው። the buyer actually using የምትባለው the core product ነች። አርጊውመንት ፕሮዳክት ከሆነ ደግሞ ከዛ ጋር ተያይዞ የሚሰጠን አገልግሎት አብሶ ለምሳሌ አሁን ሆቴሉ የትራንስፖርት ከኤርፖርት ምናምን የሚመጡ ደንበኞችን የራሱ መኪና አዘጋጅቶ ቢያመጣቸው ከኤርፖርት ድረስ ሆቴሉ ድረስ አርጊውመንት ፕሮዳክት ይባላል። ተጨማሪ አገልግሎት እየሰጠ ስለሆነ ነው። ስለዚህ እዚህ ጋር ላለው ግን ረስት ኤንድ ስሊፕ ምንድነው ኮር ፕሮዳክት ነው። ስለዚህ ኩዌስችን ነምበር 21 A the core product ነው። እሺ ኩዌስችን ነምበር 2 ላይ ስንመጣ ደግሞ all are true about the elements of discriminatory pricing except A customer, B location, C time, D none of the above ነው የሚለው። እሺ እዚህ ጋር ምንድነው ዲስክሪሚኔቲንግ ፕራይስ የምናደርገው አንድን ፕሮዳክት ወይም አንድን አገልግሎት በተለያየ ዋጋ ለተለያየ ሰው ስናቀርብና ከዛ ውስጥ ደግሞ በየትኛው ነው አንዱ ፋክተር ያልሆነው ነው የሚለው ምንን ዲስክሪሚናቶሪ ፕራይሲንግ ለመስጠት ነው። ኤ ከስተመር ነው። በከስተመራችን ላይ ዲስክሪሚናቶሪ ፕራይስ እናደርጋለን። ለአንዱ ከስተመር አፎርድ የማድረግ አቅም ላለው ከፍ እናደርጋለን እና አፎርድ የማድረግ አቅማቸው ዝቅተኛ ያልሆነ ከስተመሮች ዝቅ አድርገን መሸጥ ማለት ነው። ቢ ሎኬሽን ነው። ሎኬሽን ማለት መገኛው ነው። ከሩቅ የሚመጣና ከቅርብ ለሚመጣ እኩል ልንሸጥ እንችላለን። ሲ ደግሞ ታይም ነው። ታይም ደግሞ ምንድነው የዛ ፍላጎት ያለበት ጊዜ ላይ ከሆነ ያ ፕሮዳክት በጣም መጨመር እንችላለን። ፍላጎት ከሌለው ደግሞ ዋጋ ቀንሰን እንሸጣለን ማለት ነው ፕሮዳክት። ስለዚህ የትኛው ኤሌመንት ነው የማይካተተው ነው የሚለው። ስለዚህ ሁሉም ስለሚካተቱ በዲስክሪሚናቶሪ ፕራይሲንግ ውስጥ ለኩዌስችን ነምበር 22 ያልሆነው ስለዚህ ምንድነው ዲ none of the above ይሆናል። እሺ ኩዌስችን ነምበር 23 ላይ ስንመጣ ደግሞ the stage in the new product development that is characterized by reviewing sales cost and profit projection ነው የሚለው። እሺ ኒው ፕሮዳክት ዴቨሎፕመንት ላይ ስለ ሽያጭ ስለ ወጪና ስለ ትርፍ የሚመለከተው የትኛው ስቴጅ ላይ ነው የሚለው። ኤ አይዲያ ጀነሬሽን አይደለም። ፕሮዳክታችንን መጀመሪያ አይዲያውን ክሬት ስናደርግ ነው አይዲያ ጀነሬሽን የሚባለው። ቢ ላይ አይዲያ ስክሪኒንግ ነው። አይዲያ ስክሪኒንግ ማለት ፊልተር አድርገን አሪፍ የሚባለውን አይዲያ ስንመርጥ ነው አይዲያ ስክሪኒንግ የሚባለው። ኮንሰፕት ዴቨሎፕመንት ኤንድ ቴስቲንግ ከሆነ ደግሞ ስለምንድነው እሱ ከሆነ የሚመለከተው ስለ ዲቴል የሆነ ፕሮዳክት ስለዛ ቨርዥን ዲቴል የሆነ ነገር ስንፈጥር ነው ስለ ፕሮዳክቱና ያንን ደግሞ ቴስት ስናደርገው ነው ታርጌት የሆነ ከስተመራችን ላይ እና የነሱ ሪአክሽን ለማግኘት ስንሞክር ከስተመር ዴቨሎፕመንት እና ቴስቲንግ ነው። ዴቨሎፕ አድርገን ቴስት ስናደርግ በታርጌት ከስተመራችን ላይ ማለት ነው። ዲ ላይ ደግሞ ምንድነው ቴስት ማርኬቲንግ አለ። ይሄ ደግሞ የዛን ፕሮዳክት በማርኬቲንግ ላይ ያለውን ወይ ቴስት ስናደርገው ነው ቴስት ማርኬቲንግ የሚሆነው። ኢ ላይ ስንመጣ ቢዝነስ አናላይሲስ ነው። ቢዝነስ አናላይሲስ ደግሞ ምንድነው ስለ ሴልስ ስለ ኮስት እና ስለ ፕሮፊት ፕሮጀክሽን የምንሰራበት ነው። ስለዚህ ለኩዌስችን ነምበር ለዚህ ጥያቄ ትክክለኛው መልሳችን የሚሆነው ኢ ቢዝነስ አናላይሲስ ይሆናል ማለት ነው። እሺ ኩዌስችን ነምበር 24 ላይ ስንመጣ assume that Minae Group PLC is involved in the following businesses: furniture manufacturing, package manufacturing, farming and hotel service አለ። the product width of Minia Group PLC is equals to A3, B5, C4, D7, E none of the above ይላል።
እሺ እዚህ ጋር ምንድነው መጀመሪያ ፕሮዳክት ዊድዝ ማለት ምንድነው የሚለው ፕሮዳክት ዊድዝ ማለት the number of different product line that the company carry ነው። በቃ የተለያዩ ፕሮዳክት ላይኖች ነምበራቸው ነው ዊድዝ የሚባለው ማለት ነው። ስለዚህ እነሱን ቁጥራቸውን እዚህ ጋር ስለዚህ ምንድነው ፈርኒቸር ማኑፋክቸሪንግ 1 ፓኬጅ ማኑፋክቸሪንግ 2 ፋርሚንግ 3 ሆቴል ሰርቪስ 4 ነው። ስለዚህ 4 ፕሮዳክት ዊድዝ አለው ማለት ነው። ስለዚህ ኩዌስችን ነምበር 24 ሲ 4 ይሆናል ማለት ነው። ኩዌስችን ነምበር 25 ላይ ስንመጣ ሞስት ስታር ሆቴልስ ኢን አዲስ አበባ ፕሮቫይድስ ነው የሚለው a shuttle service to and from the airports to those customers who produce bed service. This shuttle service could be an example of A basic product, B augmented product, C expected product, D potential product, E none of the above ነው የሚለው ቅድም የነገርኳችሁ ነው። አሁን አብዛኞቹ ሞስት ስታር ሆቴል አዲስ አበባ ውስጥ ያሉ ሸትል ሰርቪስ ወይ ትራንስፖርት ሰርቪስ ይሰጣሉ ከኤርፖርት እስከ ሆቴል ወይም ከሆቴል እስከ ኤርፖርት ድረስ ማለት ነው ለከስተመሮች። ይሄ ደግሞ ቤድሩም ሰርቪስ ላይ የሚጠቀሙ ማለት ነው። ስለዚህ ሸትል ሰርቪስ በዚህ አገባብ ምንድነው አርጊመንት ፕሮዳክት አዲሽናል ሰርቪስ ነው ከሆቴል አገልግሎቱ ተጨማሪ የሰጧቸው። ስለዚህ ኩዌስችን ነምበር 25 ቢ አርጊመንት ፕሮዳክት ይሆናል ማለት ነው። እሺ ኩዌስችን ነምበር 26 ላይ ስንመጣ assume MM restaurant located around መስቀል ፍላወር አዲስ አበባ only services Mexican dishes by identifying small numbers of many foreigners who love Mexican dish. This marketing practice most probably illustrate ነው የሚለው A niche marketing, B mass marketing, C one-to-one marketing, D multiple segment, in none of the above ነው የሚለው። እሺ እዚህ ጋር ስንመጣ ምንድነው ያደረጉት መጀመሪያ መስቀል ፍላወር አካባቢ አዲስ አበባ ላይ ነውና ኦንሊ የሚያገለግሉት ማለት ነው ሜክሲካን ዲሽ ነው። ያን አይደንቲፋይንግ ስሞል ነምበር ኦፍ ሜንሊ ፎሪነሮች ናቸው። ስለዚህ እዚህ ጋር ኒች ማርኬቲንግ ነው። ኒች ማርኬቲንግ ማለት በጣም የሆነ ስፔሲፊክ ግሩፕ ፈልገ እነሱ ኒድ እና ዋንት ማሟላት ነው። እነሱን ላቭ ሜክሲካን ዲሽ ስለሚወዱ የነሱን ኒዳቸውን አየ ከዛ የሱን ነው ፊል ያደርግላቸው። ስለዚህ የማርኬቲንግ ፕራክቲስ ኒች ማርኬቲንግ ነው። ቢ ማስ ማርኬቲንግ አይሆንም። ማስ ማርኬቲንግ ላይ ክላሲፊኬሽን የለም እንደ ጥቅል ነው የሚያገለግለው። ሲ ላይ ደግሞ ዋን ቱ ዋን ነው። ዋን ቱ ዋን ከሆነ እያንዳንዱን ከስተመር ማለት ነው። ይሄም አይሆንም። ዲ ላይ መልቲፕል ሴግመንት ነው። መልቲፕል ሴግመንት ሳይሆን ኒቹ በጣም እንደውም ስፔሲፊክ የሆነ ነው እንጂ ብዙ አይደለም። ስለዚህ ኩዌስችን ነምበር 26 ኤ ኒች ማርኬቲንግ ነው። Question number 27 ላይ ስንመጣ which one of the following is incorrect about channel of distribution for customer product? ስለዚህ ትክክለኛው channel of distribution የሆነው የቱ ነው የሚለው A producer retailer consumer ይቻላል። ፕሮዲዩሰሩ ከሪቴለር ይሸጥለታል፣ ሪቴለሮች ይቻላል ለከስተመር። B ላይ ስንመጣ producer wholesaler agent እና ከስተመር ይላል። ይልክ አይደለም እናዋለን። C ላይ producer consumer ነው ይቻላል፣ ቀጥታ ከፕሮዲዩሰር ወደ ኮንሱመር ሊሄድ ይችላል። D ላይ ፕሮዲዩሰር ሆልሴለር ሪቴለር እና ከስተመር አለ። ይሄም ልክ ነው። እንደውም ብዙ ጊዜ የምንጠቀመው ይሄኛውን ዲስትሪቢዩሽን ቻናል ነው። ኢናን ኦፍ ዘ አባብ ነው የሚለው። እሺ ቢ ነው ያልሆነው። ቢ ያልሆነበት ምክንያት ሆልሴለር ከዛ ኤጀንት ከስተመር ነው የሚለው። ብዙ ጊዜ ኤጀንት ምንድነው ከከስተመር ጋር ዳይሬክት ሪሌት አያደርግም፣ ግን ፕሮዲዩሰር ሆልሴለር እና ሪቴለር መሀል ይገባል እንጂ ከከስተመር ጋር ዳይሬክትሊ ሪሌሽን የለውም ኤጀንቶች ማለት ነው። ማለትም የፕሮዳክቱ ኦነርሺፕ ወስደው አያስተላልፉም፣ በመሃል ሆነው ያደራድራሉ ያገናኛሉ እንጂ። ስለዚህ ቢ ልክ አይደለም። ስለዚህ ኩዌስችን ነምበር 27 ቢ ይሆናል። ኩዌስችን ነምበር 28 the marketing manager of edible oil importer had a limited advertising budget. As such, the manager is oil much concerned with spending the budget wisely. One of his major concerns was to expose as many customer to the advertising message as possible in line with the case of marketing management is concerned with. ስለዚህ የፈለጉት ማስታወቂያው ምን እንዲሆን ነው? ኤክስፖዝ እንዲሆን ነው፣ ብዙ ጋር እንዲዳረስ ማለት ነው፣ በጣም እንዲታይ ነው የፈለጉት። ስለዚህ ይሄ ምንድነው የሚያሳየን ነው? A reach, B frequency, C impact, D prospecting, E pre-approaching ነው የሚለው እዚህ ጋር። ስለዚህ ምንድነው ለብዙ ሰው እንዲዳረስ ከሆነ የፈለገው ምንድነው? ሪች ነው። ሪች መዳረስ ነው፣ ብዙ ጋር ማስታወቂያ እንዲዳረስ ስለፈለገ ነው። ፍሪኩዌንሲ ከሆነ ደግሞ ምንድነው? ምን ያህል ጊዜ ኦዲየንሱ አይቶታል እንዲያው ብዙ ጊዜ እንዲታይ ነው እንጂ መዳረስ ከሆነ ሪች ነው። ኢምፓክት ከሆነ ደግሞ ኢፌክቲቭነሱን ነው እንጂ ስለ እንትሩ አይደለም የሚያተኩረው። ስለዚህ ፕሮስፔክቲንግ ከሆነ ደግሞ ምንድነው? አይደንቲፋይ ማድረግ ነው፣ ፖቴንሻል ከስተመሮችን አይደንቲፋይ ስለማድረግ ነው እንጂ ስለ አድቨርታይዚንግ ሪች ላይ አይደለም ይሄ ፎከሱ። ስለዚህ ዲ ልክ አይደለም። ፕሮስፔክቲንግ ማለት ማናጀር ፎከስ ያደርግ ነው አድቨርታይዚንግ ሪች ላይ እንጂ
ማለት አይደለም። ፕሮስፔክቲንግ ማለት ኤክስፖዝ እንዲያደርግለት ማድረግ አይደለም ማስታወቂያ ነው። ስለዚህ ለኩዌሽን ነምበር 28 ትክክለኛው መልሳችን ኤ ሪች ይሆናል። ኩዌሽን ነምበር 28 መልሳችን ሪች ይሆናል ኤ። 29 ላይ ስንመጣ ደግሞ which one of the following denotes the advantage of physical distribution? ስለዚህ ፊዚካል ዲስትሪቢዩሽን ወይም ትራንስፖርቴሽን ጥቅሙ ምንድነው ነው። ስለዚህ ፊዚካል ዲስትሪቢዩሽን ላይ ትራንስፖርቴሽን እና ዌር ሃውሲንግ አለ። ማወቅ ያለባችሁ ነገር ስለ ሁለቱ ልክ የሆነው ነው የሚለው። ኤ ላይ ስንመጣ it improve customer service ነው። ስለዚህ የከስተመር ሰርቪሶች ኢምፕሩቭ እንዲያደርግ ያስችላል። ምክንያቱም ትራንስፖርት አለ፣ ዌር ሃውስ ስላለ በቂ አቅርቦትና በተፈለገው ጊዜ እንዲገኝ ስለሚያደርግ የከስተመሩን ሰርቪስ ኢምፕሩቭ ለማድረግ ይጠቅመናል እና ስታብላይዝ ፕራይስ ያደርጋል። ምክንያቱም የትራንስፖርቴሽን ኮስት እና የተለያዩ ወጪዎችን ስለሚቀንስ አሪፍ ነው። ኮስት ስታብላይዝ ለማድረግ ይጠቅመናል ፕራይስን። ቢም ልክ ነው። ሲ ላይ ስንመጣ ፕሮቫይድ ፕሌስ ዩቲሊቲ ባይ ሰሌክቲንግ ዘ አፕሮፕሪየት ትራንስፖርቴሽን ሜተድ ነው የሚለው። ስለዚህ ምንድነው ትራንስፖርቴሽን ሜተድ ፕሌስ ዩቲሊቲ ነው ክሬት የሚያደርገው ነው የሚለው። ምክንያቱም ፕሌስ ዩቲሊቲ ማለት በፈለግነው ቦታ ያንን ነገር እንድናገኘው ያደርግልና ትራንስፖርቴሽን ዩቲሊቲ። ዲ ደግሞ ምንድነው ኢት ፕሮቫይድ ታይም ዩቲሊቲ ባይ ሎኬቲንግ ዌር ሃውስ ኤንድ አት ኮንቪኒየንስ ፕሌስ ነው የሚለው። እና ምን ክሬት ያደርጋል ነው የሚለው ዌር ሃውሲንግ ስላለ ታይም ዩቲሊቲ ነው በተፈለገው ጊዜ እንዲገኝ ያደርጋል። ምክንያቱም ዌር ሃውሶች ውስጥ መጋዘኖች በማከማቸት በፈለግነው ጊዜ ፕሮዳክት እንዲገኝ አንዱ ጥቅሙ ፊዚካል ዲስትሪቢዩሽን ይሄ ነው። ኢ ኤ ኤንድ ቢ ኤፍ ኦል ኦፍ ዘ አባቭ ይላል። ስለዚህ ሁሉም ጥቅሞቹ ስለሆኑ የፊዚካል ዲስትሪቢዩሽን ኤፍ ኦል ኦፍ ዘ አባቭ ይሆናል ማለት ነው። እሺ ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይ ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮሜንት ላይ ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ነምበር 30 ላይ ስንመጣ geographical pricing strategy in which the company charges the same price plus the average price to the customer regardless of their location ነው የሚለው። A freight absorption pricing, B FOB origin pricing, C uniform delivery pricing, D basing point pricing, E none of the above ነው የሚለው። እሺ በጂኦግራፊካል ፕራይሲንግ ላይ ቤዝድ ኦን ጂኦግራፊ ስናደርግ ፍራይት የመጓጓዣ ዋጋ እንጨምራለንና ለሁሉም አቬሬጅ የሆነ ፍራይት ፕራይስ ቻርጅ ስናደርግ ምን ይባላል ነው የሚለው። ይሄ ዩኒፎርም ዴሊቨሪ ፕራይሲንግ ነው የሚባለው። ሁሉም አንድ አይነት የትራንስፖርት ወጪ አድ ሲደረግበት ቅርብ የሚገኝ ሩቅ የሚገኝ ደንበኛ አንድ አይነት ወጪ ነው የሚደረግበት የትራንስፖርት። ኤፍኦቢ ኦሪጂን ፕራይሲንግ ከሆነ ደግሞ ምንድነው ራሱ ነው የመጓጓዣውን የሚከፍለው ከዛው ከትራንስፖርቱ ጀምሮ ከእቃው ዋጋ በተጨማሪ ትራንስፖርት ይቀበሉታል ነው እንደ የሚሄድበት ቦታ ይወሰናል ማለት ነው። ቤዚንግ ፖይንት ፕራይሲንግ ከሆነ ደግሞ ምንድነው የሆነ ሴንተር የሆነ ሲቲን እንመርጥና ከዛ ያለውን ርቀት ሜዠር እያደረግን በአማካኝ የሆነ ዋጋ ቻርጅ ሲደረግበት ማለት ነው። ስለዚህ ኩዌሽን ነምበር 30 ሲ ዩኒፎርም ዴሊቨሪ ፕራይሲንግ ይሆናል ማለት ነው። ኩዌሽን ነምበር 31 ላይ ስንመጣ ዜኒት ኢትዮጵያን ፈርስት ታርጌትድ ውማን ፎር ኢትስ ሄር ፓራፊን ፕሮዳክት but later marketed this product to men. This is an example of which strategy ነው የሚለው። ስለዚህ ዜኒት ኢትዮጵያ መጀመሪያ ታርጌቱ ሄር ፓራፊን ፕሮዳክት ላይ ነበር የሚሰራው ለሴቶች ነበር። በኋላ ግን ፕሮዳክቱ ለወንዶች በትላተር ሜክ ለወንዶች መስራት ጀመረ ነው። ስለዚህ ይሄ ምሳሌ ስትራቴጂ የትኛው ምሳሌ ነው የሚለው። ኤ increasing used by existing customer ኢንክሪዝ አይደለም ያደረገው ያሉትን ኤግዚስቲንግ ከስተመሮቹማ ሴቶች ብቻ ነበሩ እነሱም ቢጨምር ነበር ወንዶችንም አካተተ እንጂ። ኤ አይሆንም ሞዲፋይንግ ዘ ፕሮዳክቱን ሞዲፋይ አላደረገም። ቢም አይሆንም። ሲ ኢንተሪንግ ኢንቱ ኒው ሴግመንት ነው። ይሄ ነው ወደ አዲስ ሴግመንት ገባ ነው ወንዶችን አካተተ ማለት ነው። ስለዚህ ሲ ነው። ዲ ላይ ክሬቲንግ ኒው ዩዝ ሲቹዌሽን ነው። አዲስ ሁኔታን አልፈጠረም። ያንኑ ፕሮዳክት በአዲስ ከስተመር እንዲጠቀሙት አደረገ እንጂ አዲስ ሲቹዌሽን አልፈጠረም። ስለዚህ ኩዌሽን ነምበር 31 ሲ ኢንተሪንግ ኢንቱ ኒው ፕሮዳክት ይሆናል። Question number 32 ላይ ስንመጣ in the case of brand extension the firm should invest huge amount of dollar to create brand awareness for its newly product ነው የሚለው። A true B false ነው የሚለው። ስለዚህ ይሄ false ነው። ምክንያቱም brand extension ማለት ፊርሙ ምንድነው huge amount of dollar brand awarenessን ለመፍጠር አያወጣም። ምክንያቱም brand extension ማለት ያንኑ ብራንድ ለሌላ ፕሮዳክት ሲጠቀም ማለት ነው። ስለዚህ ለምሳሌ አፕልን ብናይ ሞባይል ያመርት ነበር ፒሲ ማምረት ሲጀምር ያንኑ ብራንድ ነው የተጠቀመው። ስለዚህ ያን ያህል ሂውጅ አማውንት ኦፍ ዶላር ለብራንዱ አዌር እንዲደረግ እንዲታወቅ ማውጣት አይጠበቅበትም እና አንዱ አድቫንቴጁም ይሄ ነው። ብራንድ ኤክስቴንሽን በቀላሉ እንዲታወቅ ስለሚያስችል ነው ያንኑ ብራንድ ድጋሚ የሚጠቀሙት ማለት ነው። ስለዚህ ኩዌሽን ነምበር 32 ቢ ፎልስ ይሆናል ማለት ነው።
question number 3 ላይ ስንመጣ the process of evaluating each segment attractiveness and selecting one or more of the target market segment to enter is known as A. market targeting, B. market positioning, C. market segmentation, D. branding of the product, E. supply chain ነው የሚለው። እዚህ ጋር ምንድነው ፕሮሰሱን የተጠየቅነው ኢቫሉዌት አድርገን እያንዳንዱ ሴግመንት አትራክቲቭነሳቸውን የትኛው አሪፍ ነው የትኛው ያዋጣል የሚለውን ከመረጥን ወዲያ ሴሌክት አድርገን ዋን ኦር ሞር ሊሆን ይችላል የምንመርጠው ታርጌት ማርኬት ሴግመንታችን ኢንተር የምናደርግበት ምን ይባላል ነው የሚባለው። ምንድነው ኤ ማርኬት ታርጌቲንግ ነው። በቃ ታርጌታችን አሪፍ ነው ብለን መርጠን የምንገባበት ማርኬት ታርጌቲንግ ይባላል ማለት ነው። ማርኬት ፖዚሽኒንግ ሆነ በሰው ውስጥ ነው አዌርነሱን ስለዛ ብራንድ ኢሜጅ እንዴት ነው በከስተመር ውስጥ ጥሩ ሁኔታ ለመፍጠር የሚደረገው ሲቹዌሽን ነው በከስተመር ማይንድ ውስጥ ስለዛ ፕሮዳክት እንዲታወቅ ማድረግ ፕሮሰሱ ነው ማርኬት ፖዚሽኒንግ የሚባለው። ማርኬት ሴግሜንቴሽን ከሆነ ደግሞ ማርኬቱን ስንከፋፍለው ነው። ስለዚህ ለዚህ ጥያቄ ትክክለኛው መልሳችን ኤ ማርኬት ታርጌቲንግ ይሆናል ማለት ነው። question number 34 ላይ ስንመጣ buyer behavior segmentation methods that divide the market into regular user, non-user, ex-user, first-time user of a product ነው የሚለው። ይሄን ቅድም ያወራንበት ጥያቄ ነው እና ዩዘር ስታተስ ነው የሚሆነው ሬጉላር ዩዘር ነው ወይስ ናን ዩዘር ለመጀመሪያ ጊዜ ተጠቀመ ነው ወይስ ኤክስ ዩዘር ከዚህ በፊት የሚጠቀም ነበር የሚለውን የምንለይበት ከሆነ ምንድነው ዩዘር ስታተስ ነው ማለት ነው። ዩዘር ሬት ከሆነ ደግሞ ምንድነው ናን ዩዘር፣ ሄቪ ዩዘር፣ ላይት ዩዘር ነው በጣም ይጠቀማል ምናምን ነው። ከዛ ቤኔፊት ሶት ደግሞ ከሚሰጠው ጥቅም አንፃር ከኮስት ከፕራይስ አንፃር ያለውን አነጻጽረን የምናስቀምጥበት ነው። ስለዚህ ለዚህ መልሳችን ደግሞ ምንድነው ኦኬሽን ከሆነ እንደ ሲቹዌሽኑ ሬጉላር ነው፣ ስፔሲፊክ የሆነ ኦኬሽን ላይ ነው ኦኬሽን ከሁኔታው አንፃር ነው። ስለዚህ ይሄም አይሆንም። ስለዚህ ትክክለኛው የሚሆነው ለዚህ ጥያቄ ለኩዌስችን ነምበር 34 ኤ ቤኔፊት ሶት ነው። question number 35 ላይ ስንመጣ the promotional mix element that consider catalog, telephone marketing, bios marketing, the internet and more as a means to communicate ነው። ስለዚህ A public relation, B sales promotion, C direct marketing, D personal selling ነው። A ላይ ምንድነው ፐብሊክ ሪሌሽን ማለት ጥሩ የሆነ ኢሜጅ በከስተመሩ ወይም በሶሳይቲ ውስጥ ለመገንባት ሲሞክሩና ጥሩ የሆነ ሪሌሽንሺፕ በተለያዩ ኢቨንቶችን ስፖንሰር በማድረግ ምናምን ሲሳተፉ ነው ጥሩ የሆነ ኢሜጅ ለካምፓኒ ለመገንባት ሲሞክሩ ነው። ይሄ አይደለም። ቢ ሴልስ ፕሮሞሽን ነው። ሴልስ ፕሮሞሽን ማለት ሾርት ተርም ኢንሴንቲቭ በማዘጋጀት ወይ ዲስካውንት ነው ብዙ ጊዜ ቅናሽ በማድረግ ፕሮዳክቱን መሸጥ ነው። ሲ ላይ ዳይሬክት ማርኬቲንግ ነው። በቃ ይሄ ልክ ነው ዳይሬክት ማርኬቲንግ ነው። ቴሌ ማርኬቲንግን በቃ እነሱን ቀጥታ ማግኘት ማለት ኢንተርኔትን የተለያዩ ሚዲያዎችን ተጠቅመን ከነሱ ጋር ኮሙኒኬት ማድረግ ከሆነ ዳይሬክት ነው ማርኬቲንግ ይባላል። ዲ ፐርሰናል ሴሊንግ ከሆነ በአካል ሄደን የምንሸጥላቸው ከሆነ ነው። ስለዚህ ዳይሬክት ማርኬቲንግ ነው እነዚህ የተለያዩ ቴክኖሎጂዎችን ተጠቅመን ከሆነ ደንበኛውን የምናገኘው። ስለዚህ question number 35 C direct marketing ይሆናል። question number 36 ላይ ስንመጣ which one of the following statements is or are not true about the market segmentation procedure ነው። ሶስት ፕሮሲጀሮች አሉ ሰርቬይ፣ አናላይሲስ እና ፕሮፋይሊንግ ስቴጆች አሉ። ስለዚህ እነሱ ልክ ያልሆኑ የቱ ነው የሚለው A under profiling stage explanatory interview and focus group research is conducted to gain insight into customer motivation, attitude and behavior ነው የሚለው። ይሄ ፕሮፋይሊንግ ስቴጅ ላይ ሳይሆን ኢንተርቪው የምናደርገው ሰርቬይ ስቴጅ ላይ ነው እና ፎከስ ግሩፕ ሪሰርች ምናምን የሚደረገው ፕሮፋይሊንግ ስቴጅ ላይ አይደለም። ቢ ደግሞ ምንድነው አንደር ሰርቬይ ስቴጅ ኤክስፕሎሬሽን ኢንተርቪው and focus group research is conducted to gain insight into customer motivation, attitude and behavior። ይሄ ልክ ነው። ስለ ከስተመሩ ፍላጎት ሞቲቬሽኑ ባህሪው ለማወቅ ስንፈልግ ምንድነው የምናደርገው ሰርቬይ ስቴጅ ነው የምንጠቀመው። ሲላይ ስንመጣ አንደር አናላይሲስ ስቴጅ ሪሰርች አፕላይ ፋክተር አናላይዝ ቱ ዘ ዳታ ቱ ሪሙቭ ሃይሊ ኮሪሌትድ ቫሪያብሎች ነው። እዚህ ጋር ምንድነው የሚደረገው አናላይዝ ከሆነ ሪሰርቸሩ ምንድነው የተለያዩ ፋክተር አናላይዝ ሊሆን ይችላል ይጠቀማል እና ዳታውን በጣም ተቀራራቢ የሆኑትን በአንድ ግሩፕ በማድረግ እንትሎች ሃይ ሪሌትድ የሆኑትን ወደ አንድ ያመጣቸዋል ማለት ነው። ወይም ሪሙቭ ያደርጋል በጣም የሚያወዛግቡ ቫሪያብሎችን ወደ አንድ ያመጣቸዋል ነው። ይሄም ልክ ነው። ሌላ ስንመጣ ፕሮፋይሊንግ ስቴጅ refers to distinguishing attitude, behavior, demography, psychology and ሚዲያ ፓተርን ነው። በቃ ይሄም ልክ ነው። ፕሮፋይሊንግ ስቴጅ ከሆነ ዲስቲንጉሽ ማድረግ ነው። ምናቸውን ዲስቲንጉሽ ስናደርግ ነው? አመለካከታቸውን፣ ባህሪያቸውን በዲሞግራፊ በሳይኮግራፊ እና በሚዲያ ፓተርናቸው ዲስቲንጉሽ የምናደርግበት ስቴጅ ምን ይባላል? ፕሮፋይሊንግ ስቴጅ ነው። ስለዚህ ትክክለኛው ያልሆነው ለኩዌስችን ነምበር 36 ኤ ይሆናል ማለት ነው። ኩዌስችን ነምበር 37 ላይ ስንገባ the manufacturer can gain
greater control over prices by using exclusive distribution system ነው የሚለው true false ጥያቄ ነው ይሄኛው ማኑፋክቸሮች greater control ሊኖራቸው ይችላል exclusive distribution system ከተጠቀሙ ማለትም በጣም ሬዲዩስ አድርገው ሲንግል የሆነ distribution ቻናል የሚጠቀሙ ከሆነ ማለት ነው እና ወጪም በጣም መቀነስ ይችላሉ ስለዚህ question number 37 A true ነው question number 38 ላይ ስንመጣ which one of the following products do the buyer really buy ነው ቅድም ያልኳችሁ ሌቭሎቹ ላይ A argument product B physical product C card product D tangible product E all of the above ነው የሚለው ለዚህ ከሆነ ደግሞ ምንድነው really buy በቃ ዋናው የምንጠቀማት ነገር ነች really buy የምናደርጋ core product ትባላለች ስለዚህ question number 38 core product ይሆናል ማለት ነው እሺ question number 30 ላይ ስንመጣ in blank pricing the company charges the same price as competitor price ነው የሚለው A sellable pricing B cost based pricing C value based pricing D going rate pricing ነው የሚለው እሺ እዚህ ጋር ምንድነው ካምፓኒያችን ከኮምፒውተራችን ፕራይስ አንፃር ከሆነ ሴት የምናረጋው ምን አይነት ፕራይሲንግ ይባላል ነው እዚህ ጋር ጥያቄው ስለዚህ ከነሱ ፕራይስ አንፃር ከሆነ ምንድነው going rate pricing ነው የሚሆነው ስለዚህ question number 39 D going rate pricing ነው የሚሆነው እሺ ለዛሬ ይዤላችሁ የመጣው ጥያቄዎች እዚህ ላይ ያበቃሉ እና ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ እና የቴሌግራም ግሩፓችን ጆይን ማድረግ የተለያዩ ፋይሎች ማግኘት ትችላላችሁ እና በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ያውጫው